እውነትን ሀቅን ለራስ ጥቅም ማዋል ሞት ነው እያለ ደረጀ እንግዲህ አቢጌል እየመከራት ይገኛል። አንድ ወንድ ልጅ አስገድዶ አግባይ ማለት ራሱ ይሄ አንድ ሞት ነው እና ለራስም ቤተሰብ ለመበተን እሱን ማስፈራራትና መሯሯጥ ይሄ አንድ ሞት ነው እያለ ይነግራታል። እኔና እንግዲህ ደረጀ ልጅህ እንደዚህ ሁኔ ማየት የሞት ስለሆነ ምን ልታደርገኝ ነው አባዬ ልገለኝ ነው እያለች ትገኛለች። አቢጌል በፍቅር ነበር እኔ ያሳደግኩሽ እንደዚህ ብዙ ተስፋም አድርጌብሽ ይገኝ ነበር። አንቺ ግን ሀቀኛና እውነተኛ ሰው እንድትሆኒ ብዙ ደክሜብሽ ነበረ። ታዲያ ምን ይደረጋል እያለ እሱም እንግዲህ በሀሳብና በጭንቀት አንድም ቀን እንግዲህ የማላውቀው ጊዜ ይመጣል ብዬ በማላውቀው መንገድ ሂደሽ ራስሽን ሳድሽ መንገድሽንም ቀይረሻል። ከቤታችን ያልተፈጠረችውን ኤቢ ወደ ህይወትሽ ያመጣሻት አባዬ አሁን ሁሉንም ነገር መስመር ያዘዘዋል፣ እሷንም ጭምር እኔም እመርፈላለሁ። እኔ የምልህ ናታን እንደዚህ ካመረረሽ ለምን አትሄድም? ለምን ቤተሰቦች ጋር አትሄድም? አንቺን ሳላይ እኮ እየማደር አልችልም ይላታል። ኧረ እባክህ ነው እንዴ ሙድ እያስክቤ መሆኑ ነው? ዳጣ አይደለም በጣም ነው የምወድሽ። ስለዚህ ሳይሽ እኮ ሁሉንም ነገር እረሳለሁኝ። አሁን ላታምኚኝማ ትችያለሽ። ስለዚህ እንግዲህ እማዬን እኮ ራሷን አሟት ሆስፒታል ሄዳለች። እንዴ ናታን እኔ ልጅ እንዲሆን ካወቀች እንዴ ኤቢ እማዬ ልጅ አትመስለኝም ታስበው እያለ ይገኛል። ውሃ እንግዲህ ይዛላት ትመጣለች። ለኤቢ ምግብ ይዛላት ትመጣለች። ከባህሪዋ ከመልኳ እማዬን ነው አባዬን የምትመስለው። የሆነ ነገር ነው መልኳ እማዬን ይመስላል። ስለዚህ በስነ ስርዓትና በመግባሩ ባዶ ነው። አባዬ በእኔ ጊዜ በእኔ ሰዓት አንድ ጊዜ ቢያስብ እንቅልፍ በቃ እንግዲህ አይወስደኝም። ሁሉንም ነገር ነው የነገርኩት። ማለት አባቴ መሆኑን እንደነገርክ አላወቀውም አይደለ? ያንም አልተናገርኩም። ስለዚህ ውሃ መታለች። እኔ እኮ በቃ እየሳኩ ነው እንጂ ውስጤን እኮ በጣም እየተናደርኩ ነው። የውስጤን እንኳን አውጥቼ መናገር አልቻልኩም። ደረጀ ኤቢን ክፍል ውስጥ ቆልፌ አስጨንቆሻል? የእሷን ያስጨነቀሽ እሱን እንዴት ንገሪኝ ደሬ። እኔ የእሱ አይደለም ያስጨነቀኝ። ኤቢ እኮ በጥፋቷ ነው ይሆናል የምትለው ነገር ቅጣት። እኔ መጨነቅ የጀመርኩት ግን ትናንት አይደለም። መቼ ነው እንግዲህ የጀመርሽው እያለ ይጠይቃታል። መቼ ነው? እሷም እንግዲህ በጣም ጭንቀት ላይ እየተጨናነቀች ያለችው። እንዴ ሐኪሞቹን ዝም ብለው ነው እንዴ ምግብ ዳጣ ይልቁንስ እሷን ታያትና ቆይ ከምር ትወጂኛለሽ ዳጣ ሲላት ናታን እወድሃለሁ ትለዋለች። በጣም እወድሃለሁ የምርሽን ነው? ሰላም ለመውለድ እስከሄደች ድረስ የዛን ጊዜ ስትቀየርና እኔም ጭንቀቱ የጀመረኝ የዛን ጊዜ ነው። አንቺም ለልጆችሽ መቆየት አለብሽ። ደህና ነሽ ስትባል ደህና የማትወልጅ አለችን። ለልጆችሽ መቆም አለብሽ። እና አሁንም እኮ ችግሩ አልተቀረፈም። ደሬ ምን እያልክ ነው? አንተም ብትሆን እኮ ምንም ነገር ልነግርህ ፈቃደኛ አይደለህም። ማታ ተዘጋጂ ጠንከር ያልከኝ ይሄው አልነገርከኝም። እሺ ጠንክሬያለሁ፣ ንገረኝ፣ የሆንከውን ንገረኝ። አሁንም እኮ ስለዚህ ታልነገርከኝ እኮ መታመሜም መጨነቄም የማይቀር ነገር ነው። አመመሽ እኮ ማርቴ፣ ጭንቀት እኮ አሞሻል። ዘሬ እንደዛ አትበለኝ። ከዚህ በላይ እንግዲህ እንዲጎዳብህና የከፋ ነገር ልትነግረኝ አችልም። ግድ የለህም ንገረኝ። እኔ ያሰሩን ነገር እያሰብኩ ተምሰለሰልና ተመጨነቅ እባክህን ንገረኝ። እሺ ማርቴ፣ እሺ
እነግርሻለሁ እሺ ይላታል ደረጀም። 2 ወይ 3 ቀን ብቻ ስጭኝ ይላታል። አሁንም እሺ ትላለች። ማርቴ እንግዲህ ያው ታሳዝናለች። አመመሽ እንዴ? አዎን አሞኛል። አዎን ወደ ቤት በቃ ሄደን ትለዋለች። አንዳንዴ ጭንቀት በጣም ከባድ ነገር ነው። ምክንያቱም ምንድነው በማለት በማሰብ እና በመጨናነቅ የሚመጣ በሽታ ብዙዎች ናቸው። ውሃም ደግሞ ተመልሳ እንግዲህ አንቺ ኤቢ ምግቡን እኔ ልበላው ነው እሺ በሩን አልከፍታልሽ አየሻቸው ውሃ ንገሪኝ ትላታለች። አዎ ዲያጣና ናታን አይተሽ ነይ ብዬሽ እነሱንማ አይቻቸው መጣሁ። ውሃ ለራሷ ምግቡን እየበላይ ትገኛለች። የውሃ ወሬ እንደው በቃ ሁሉንም ነገር እንዳትናገርም ቢሏት ትናገራለች እና ምግቧን እየበላይ ትገኛለች። እንግዲህ አቢጌልም ደግሞ እያበደች ነው የምትገኘው። እንዴት እኔን እዚህ በር ዘግተው እነሱ እንደፈለጉ ይጫወታሉ አይደለ እያለች እያለቀሰች ትገኛለች ማለት ነው። ምክንያቱም አሁን የምታስበው ስለ ናታና ስለ ዳጣ ነው። አቢጌል የራሷን እንትን መታሰሯ ሆነ ምንም አታስብም። ግን እሷ እየተጨነቀች ያለችው አሁንም ቢሆን ለዳጣና ለናታን ነው የሚያሳስባት የሚያስጨንቃት እሱ ነው። ናታንዬ እንዴት ነህ? አይ ደግ ነኝ አለሁኝ ትላለች። እንግዲህ እሷ እሺ ውሃ ትንሽ ጠጪ ይልና ውሃ ያመጣል። እንግዲህ አባዬ ምን አለሽ? እማዬ ምንድነው? ሰላም ምንድነው ያሰብሽው? ያሰብኩት ነገር ሆኖ መቼም አይደለም። ሰላም ደግሞ እንደዛ አታደርገኝም። እዚህ ቤት ማንም እንደማይወደኝ ያውቃለሁኝ። ሁላቸውም ተባበሩብኝ፣ እማዬም አባዬም። እኔ ምን ልሆን እያለች እያለቀሰች ትገኛለች። ደግሞ እኮ ያን ብሎ በገመድ ሊያስረኝ ነበር። እኔ ምን ይሻለኛል? ማንም አይወደኝም እያለች እንግዲህ አቢጌል ታለቅሳለች። ቆይና ተዘካ ክላስ እወጣለሁ እንጂ እሰራላችኋለሁ። እኔ ልውጣ እንጂ ልም ብዬ ጠፋለሁኝ። ማንም እኮ አይወደኝም። ይህ ደረጀ ጭንቀት አሁንም እንደቀጠለ ነው። እንዴት አድርጌ ልንገርሽ? በጥርጣሬ ራሱ ጠርጥራኛለች። ጭካኔም አጣሁ፣ ልብ አጣሁ። ምን ብዬ ጀምሬ ምን ብዬ ልንገርሽ? ምን ይሻለኛል? ብሞት አንቺ ሰላም ትሆኛ ይሆን? ባልኖርስ ይስተካከል ይሆን? እያለ እንግዲህ ያው በጣም ያስባል፣ ይጨነቃል። ወይኔ ደረጀ በማለት እንግዲህ ምን እንደሚያደርግ ግራ ገብቶት እያሰበና እየተጨነቀ ይገኛል። ምክንያቱም በጣም ያሳዝናል። አባዬ ምንድን ነው ያለሽ? የተፈጠረው ነገር ምንድን ነው እያለ እየጠየቃት ምን ሊነግረኝ እንደፈለገ አልገባኝም። ተጨንቋል፣ ግን በጣም ተጨንቋል። ከምታስበው በላይ በጣም ነው የተጨነቀው እያለች እንግዲህ ለናታንም እየነገረችው ነበር። ደሬ እኮ እኔ እንደዚህ ሲሆን አይቼው አላውቅም። ምንም ቢሆን ምንም ብረትና አለት ነበረ። በጣም ምንም ነገር የማይበክለውና ጠንካራ ሰው እኮ ነበር። አሁን ግን እኔ እንጃ የሚቋቋም አይመስለኝም። በጣም ነው የፈራው እና ምን እንደሆነ አላውቅም እያለች ትገኛለች። ማርቲን የእሱ ጥንካሬ ነበር ለካስ የኔ ደፋርነት ያደረገኝ። አሁን እሱ እንግዲህ እንደዚህ ሳየው የኔ በቃ እኔም ተስፋዬን እንትን ብያለሁ። ተስፋዬን ጨርሻለሁ። በጣም ፈርቻለሁኝ። ናታን ምን እንደማደርግ ግራ ገብቶኛል፣ ጨንቆኛል እያለች ታማክረዋለች። በቃ አንቺ አትጨነቂ፣ ሁሉም ነገር መፍትሄ ሊኖረው ይችላል እና እንደዛ አይመስለኝም ናታን እንግዲህ እሱ ያልቻለውን እኔ በምን አቅሜ እችላለሁ ብለህ ነው ያለች። እሷም እንግዲህ ሀሳብና ጭንቀት ላይ ገብታለች እና ስለዚህ አብቅቷል ረጅም ጊዜ አብረን ስንኖረውና ስለዚህ ይቺ ልጅ እባክህን እየለፈለፈች ነው። ድጋሚ ስሜን እንዳትጠሪኝ ብላሻለች በልልኝ ትለዋለች። እሺ እንግዲህ ማየ አይዞሽ አብሽሪ፣ እሺ ችግር የለውም